በክፍልፋይ ሀለኛ ለከዜሮ ልዩ መሆን አለበት ይላል። ለከዜሮ ልዩ ያ ማለት ዜሮ መሆን የለበትም። እዚህ ጋር አሁን ክፍልፋይ ስናወራ ሀለኛ እንላለን። ይሄ ድፍን ቁጥር ወይም ደግሞ ሙሉ ቁጥር መሆን ይችላል። ይሄም ድፍን ቁጥር ወይም ሙሉ ቁጥር መሆን ይችላል። በእናንተ ሌቨል ነው እንትን ብላችሁ ምክንያቱም በእናንተ ክፍል አሁን ለምሳሌ ድፍን ቁጥር ካልኩ ድፍን ቁጥር ምንድነው ትሉኛላችሁ? ኔጌቲቭ ምናምን ስላልተማራችሁ እናንተ ማለት ነውና ለማንኛውም ከታች ያለው ታሃቱ ዜሮ መሆን የለበትም ማለት ነው። ዜሮ ቢሆን ምንድነው ችግሩ ግን ማለት ከስር ያለው አሁን ይሄ ማለት 1 2ኛ እንላለን፣ 3 4ኛ እንላለን፣ 5 7ኛ እንላለን፣ 0 4ኛ እንላለን። በጣም ብዙ ቁጥር እነኚህ ብዙ ቁጥሮች አሉ። እነኚህ ሁሉ ክፍልፋዮች ናቸው አይደለ? እነኚህ ሁሉ ክፍልፋዮች ናቸው። ግን ምንድነው ከታች ዜሮ አናደርግም። ለምሳሌ 5 ዜሮኛ ሲባልም ሰምታችሁ አታውቁም? አይደረግም። 2 ዜሮኛ አይደረግም አይደለ? ከስር ያለው ላሉ ዜሮ መሆን የለበትም ስላለ እዚህ ጋር አንድ ሐሳብ ላሳያችሁ። ምንድነው ችግሩ? እስቲ ዜሮ ቢሆን የሚለውን ነገር ገብታችኋል? እስቲ ዜሮ ቢሆን ምንድነው ችግሩ? ለምሳሌ አንድን ለ0.1 ባካፍል ስንት ነው የሚመጣው? ስሩት በካልኩሌተር። አሁን ከርዕስ እንዳልወጣ ብዬ ነው ባሳያችሁ፣ ከርዕስ ወጣለሁ እንዴት እንደሚመጣ ማለት ነው። ግን እናንተ በካልኩሌተር ስሩ። አንድን ለስንት ነው ያካፈልኩት? ለ0.1። አሁን ደግሞ አንድን ለ0.01 ሉክ እያያችሁ ነው። ቁጥሩን እየቀነስኩኝ ነው። ከታች ያለውን ታሃቱን እየቀነስኩ ነው። በዚህን ጊዜ 100 ይሆናል። አሁን ደግሞ አንድን ለ0.001 ይሄ ደግሞ ስንት ሆነ? 1000። እያያችሁ ነው። ታሃቱን እየቀነስኩ ስመጣ መልሱ እየጨመረ ነው የመጣው። አንድን ደግሞ ለ0.0001 ሳካፍል ደግሞ 10000 ይሆናል። እያያችሁ ነው። አሁንም ምን እየሆነ ነው ማለት ነው? ታሃቱን ወደ ዜሮ እያቀረብኩ አሁን እንበልና ወደ ዜሮ ብንወስደው እንበልና ምሳሌ ወደ ዜሮ ብንወስደው ያ ማለት እየቀነስን ወደ ዜሮ ብንሄድ ኢንፊኒቲ ነው የሚሆነው። ኢንፊኒቲ ማለት የቁጥር መጨረሻ ማለት ነው። ይሄ ቁጥር አልተገለጸም። ስለዚህ ቁጥርን ለዜሮ ማካፈል አልተገለጸም ነው የምንለው። አንዲፋይንድ ነው፣ ሊገለጽ የማይችል ነው ብለን እንትን የምንለው እንጂ አይቻልም አይባልም። ስለዚህ ለዛ ነው አያችሁ የቁጥሩ እየጨመረ ይመጣና ትልቅ ቁጥር ይሆናል። ምን ሲሆን ከታች ያለው ታሃቱ እያነሰ ወደ ዜሮ ሲመጣ ለዛ ነው። ኤኒዌይስ እዚህ ጋር ወይም ደግሞ ታሃቱ ከዜሮ ልዩ መሆን አለበት፣ ዜሮ መሆን የለበትም የተባለበት ምክንያት ለዛ ነው ማለት ነው። ወደፊት አታምታቱት። ለምሳሌ ይሄንንና ይሄንን አታምታቱት። ገብታችኋል አይደል? ይሄና ይሄ አንድ እንዳይመስላችሁ። ከስር ዜሮ ካለ በቃ መሮጥ ነው ያለባችሁ። አይቻልም እንደዚህ አይነት ነገር። ገብታችኋል? አይቻልም። ይሄ ማለት አንዲፋይንድ ሊገለጽ አይችልም ማለት ነው። ኢንፊኒቲ ነው። ይሄኛው ግን ዜሮ ነው። ዜሮ ለማንኛውም ቁጥር ማካፈል እንችላለን። ከታች ግን ዜሮ ከሆነ ራን በቃ ምንም የምትሰሩት አይነት ነገር የለም። ኦኬ እሺ ምሳሌ 2 በክፍልፋይ 5/6 ውስጥ ይላል። 5/6 ውስጥ 5 ላዕልና 6 ደግሞ ታሃት ናቸው። ይሄን ከዚህ በፊትም አይተናል። በቃ ይሄ ማለት አሁን 5/6 እንዴት ሆነ? አንድን ድፍን ነገር እኩል 6 ቦታ ከከፈለ በኋላ ከዛ ውስጥ 5ቱን እጅ ሲቀባ 5/6 ሆነ። ቴስት ተፈተናችሁ ከ6 ውስጥ 5 ስትመልሱ እንደማለት ነው። ስለዚህ ከላይ ያለው ላዕል ከታች ያለው ታሃት ይባላል። ክፍልፋዮች በላዕልና በታሃታቸው ላይ በመመርኮዝ በ3 ይከፈላሉ። ሌሰን 1 ላይ በደንብ አይተናል። ሃይላይቱን አይተናል አይደል? ያው በደንብ ውስጥም ባንገባ ሃይላይቱን አይተናል። አንድ ላዕሉ ከታሃቱ የሚያንስ ከሆነ ያ ማለት ሀ ላይኛ ነው ብለናል አይደል? ሀ አሁን ከላይ የሚያንስ ከሆነ ማለት ነው። ከላይ ያለው ትንሽ ከሆነ ምንድነው? ህገኛ ክፍልፋይ ይባላል። እቺን ነገር አስምሩልኝ። ህገኛ ክፍልፋይ። አሁን ህገኛ ክፍልፋይ ይባላል በምን? በሃለኛ ውስጥ ሀ ከላይ የሚያንስ ከሆነ ህገኛ ክፍልፋይ። ለነኚህ ደግሞ ለዚህ ምሳሌ እንስጥ። ለምሳሌ 1 2ኛ፣ 3 4ኛ፣ 7 9ኛ፣ 11 15ኛ፣ 117 1000ኛ በቃ ተቆጥሮ የማያልቁ
የማያልቁ ቁጥሮች አሉ። እነኚህ በሙሉ ከላይ ያሉት አይታችሁ ከሆነ ከላይ ያሉት ለአሉ ከታህቱ ያነሰ ነው ማለት ነው። ከታህቱ ያነሰ ነው። በዚህም ጊዜ ህገኛ ይሆናል። ህገኛ ክፍልፋይ ከሆነ እነኚህ በሙሉ ህገኛ ክፍልፋይ የሚባሉት ወደ አስርዮሽ ሲቀየሩ ከአንድ በታች ናቸው። ስለዚህ በቁጥር መስመር ላይ በዜሮ እና በአንድ መካከል ነው የሚገኙት ማለት ነው። ዜሮም አይሆኑም አንድም አይሆኑም፣ በመሃል ነው ያሉት ማለት ነው። እነኚህ ቁጥሮች አሁን ቢቀየሩ 0.1 0.2 0.3 0. በቃ እንደዚህ ወደ አስርዮሽ ቢቀየሩ እንደዚህ ነው የሚሆኑት ማለት ነው። ገብቷችኋል? ምሳሌ 3 ከዚህ በታች በተሰጠው ምስል ላይ የተቀቡት ህገኛ ክፍልፋዮች ናቸው ይላል። ይሄ ማለት አንድን ድፍን ነገር እኩል አራት ቦታ ቀባውና አሁን እችኛዋ 1/2 ነች፣ ይሄም 1/2 ነው። ስለዚህ 1/2 ስንት ነው ያለው? 1/2 ስንት 1/2 ነው ያለው? 2 ሲባዛ 1/2 ስንት 1/2 ነው ያለው? 2 ሲባዛ 1/2 ስንት 1/2 ነው ያለው? 2 አይደለ? ሶሪ ይቅርታ፣ ይሄ 1/4 ነው። እዚህ ጋር 1 2 3 4 አይደለ? 1 2 3 4 እኩል አራት ቦታ ስለተከፈለ ይሄም 1/4 ነው፣ ይሄም 1/4 ነው፣ ይሄም 1/4 ነው፣ ይሄም 1/4። ስለዚህ የተቀባው ደግሞ ስንት ናቸው? 2 ፓርት ናቸው አይደል? ስለዚህ 2 ሲባዛ 1/4 ስንት 1/4 ነው ያለው? 2 ማለት ነው። ስለዚህ ይሄንን ስናበዛ ደግሞ ስንት ነው የሚሆነው? 2/4 ነው የሚሆነው። ይሄንን ስናቃልለው በዝቅተኛ ሂሳባዊ ቃል ስናስቀምጥ ይሄንንም ለሁለት ይሄንንም ለሁለት ስንት ነው የሚሆነው? 1/2 ነው የሚሆነው ማለት ነው። እኩል ናቸው? እስቲ እኔ 2/4 እና 1/2 እኩል ናቸው? እንያ ይሄንን ክሪስ ክሮስ ማብዛት ነው አይደል? ይሄው 4 እኩል ይሆናል 4። ስለዚህ 1/2 እና 2/4 ተመጣጣኝ ክፍልፋዮች ናቸው ማለት ነው፣ እኩል ናቸው ማለት ነው። ከዚህ በታች በተሰጡት ምስል ላይ የተቀባውን ህገኛ ክፍልፋይ ናቸው ይላል። አሁን ይሄኛውም 1/4 ይሄኛው ደግሞ 3/4 አይደል? ይሄ ማለት 3 1/4ዎች ናቸው ያሉት ማለት ነው። 3 1/4ዎች ናቸው ያሉት። 1/4 ይሄ ማለት 3 ሲባዛ 1/4 ስንት 1/4 ነው ያለው? 3። ስለዚህ እዚህ ጋር የዚህ ታህት ስንት ነው? 1 ነው አይደል? 1 የሁሉም ቁጥር ታህት ነው አይደል? ስለዚህ አሁን 2 እኮ ክፍልፋይ ነው። ከስር ለምን 1 ስላለ 1 የሁሉም ቁጥር ታህት ስለሆነ፣ ስለዚህ እዚህ ጋር እንዲያደርግና ሁለቱን አበዛለሁ 3 ሁለቱን አበዛለሁ 4 3/4 ይመጣልኛል ማለት ነው። ሐሳቡ ያ ነው። እዚህ ጋር አንድ በተሰጠ ክፍልፋይ ውስጥ ለአሉ ከታሃቱ ከበለጠ ወይንም እኩል ከሆነ ህገኛ ያልሆነ ክፍልፋይ ይባላል። ህገኛ ያልሆነ ከበለጠ ወይንም እኩል ከሆነ ይላል። ገብቷችኋል? 2/2 ከሆነ አሁን 2 እና 2 እኩል ናቸው። ወይንም ደግሞ 2/5 ቢባል ይሄኛው አይደለም፣ ቆይ 2/2 ቢባል ሁለቱ እኩል ናቸው። 2 ከ2 ጋር እኩል ነው። 5/2 ቢባልስ አሁን 5 ከ2 ይበልጣል ማለት ነው። በዚህን ጊዜ እነኚህ ህገኛ ያልሆኑ ክፍልፋዮች ናቸው ማለት ነው። ለነኚህ ደግሞ ምሳሌ እንስጣ። 4/3 5/2 7/3 9/4 5/3 ተቆጥሮ አያልቁም። ገብቷችኋል? ተቆጥሮ አያልቁም ማለት ነው። አሁን 6/4 ብንል በቃ እነኚህ ተቆጥሮ የማያልቁ ምንድን ነው ማለት ነው። እነኚህ ከላይ ያሉት አሁን ለአላቸው ይበልጣል ማለት ነው። ለአሉ ትልቅ ነው። አሁን ሁሉም ጋር ሄዱ ለአሉ ትልቅ ነው። ለአሉ ትልቅ ነው ከታቱ ጋር ሲነጻጸር ማለት ነው። በዚህን ጊዜ እነኚህ ወደ ክፍልፋይ ሲቀየሩ ከአንድ በላይ ናቸው። ይሄ ሁሉም ከአንድ በላይ ነው የሚሆነው። ሁሉም ከአንድ በላይ ነው የሚሆነው ማለት ነው። ለምሳሌ ይሄ ወደ 1.3 ይሄስ ወደ 2.5 ይሄ ደግሞ ወደ 2 ነጥብ ምናምን ይሄም 2 ነጥብ ምናምን ይሄ 1 ነጥብ ምናምን ይሄኛው ደግሞ 1.5 አያችሁ አይደለ? ሁሉም ከስንት በላይ ነው ማለት ነው? ከአንድ በላይ ነው ማለት ነው። ህገኛ ያልሆነ ክፍልፋይ። ምሳሌ 4 5/2 ህገኛ ያልሆነ ክፍልፋይ ነው ይላል። አዎ ለምን? 5 ከ2 ስለሚበልጥ ማለት ነው። አሁን ይሄ ለአሉ ከታሃቱ ስለሚበልጥ ህገኛ ያልሆነ ክፍልፋይ ነው።
ከዚህ በታች ባለው ምስል ላይ የተቀባውን ክፍልፋይ ያሳያል። አሁን ይሄ 5/2ን ያሳያል ይላል። ይሄ ማለት ምን ማለት መሰላችሁ? ወደ መጀመሪያው ሐሳብ ልመልሳችሁ። እዚህ ጋር 5/2 ማለት 5 ሲባዛ 1/2 ማለት ነው። ይሄ ማለት 1/2 5 ጊዜ ነው ያለው ማለት ነው። 1/2ን 5 ጊዜ ሳለ ማለት ነው። ይሄ 1/2 ነው። ይሄ 1/2 ነው። 1/2 ማለት ምን ማለት ነው? አንድን ድፍን ነገር እኩል ሁለት ቦታ መክፈል ማለት ነው። ይሄው 1/2 1/2 ይሄም 1/2 ይሄም 1/2 ይሄም 1/2 ስንት 1/2 ነው ያለው? 1 2 3 4 5 ይሄው ለዛ ነው። ይሄን በሳጥንም መግለጽ ትችላላችሁ። ይሄው አንድ ሳጥን እዚህ ጋር ቆይ ላሳያችሁ። ይሄው አንድ ሳጥን ይሄንን ሁለት እኩል ቦታ መክፈል 1/2 1/2 ሁለተኛውን ሳጥን ላስቀምጥ። ይሄ 1/2 1/2 አራት ሆነ። ይሄው አምስተኛን ደግሞ እንደዚህ ላድርግ 1/2 ይሄንን ኤክስ አደርገዋለሁ አያካትትም ማለት ነው። ስለዚህ 1 2 3 4 5 5 ስንት ሲባዛ 1/2 ስንት ሆነ? 5/2 ይሆናል ማለት ነው። በተመሳሳይ እዚህ ጋርም ደግሞ ምንድነው ያለው? በተመሳሳይ ምሳሌ 5 ላይ 3 ሙሉ 1/4 ይላል። አሁን እያለን ያለው ምንድነው? እየቆጠረ ሄዶ ማለት ነው። 1 ሙሉ አለ፣ 2 ሙሉ አለ፣ 3 ሙሉ አለ። 4 እንዳይል አራተኛው ደግሞ ትንሽዬ ነች፣ ክፍልፋይ ነች። ያ ማለት የአንድ ሙሉ ሩብ ማለት ነው። የአንድ ሙሉ ሩብ ማለት ነው። እቺኛዋ ፓርት አያችሁ እዚህ ጋር ያ ማለት ያው 1 አለ፣ 1 ሙሉ እዚህ ጋር 2 ሙሉ እዚህ ጋር 3 ሙሉ ከዛስ 4 እንዳይሞላ አራተኛዋ ምንድነች? ሩብ ነች ማለት ነው። አራተኛው ምን ይሆናል? አንድ ነገር እኩል 4 ቦታ ይከፈልና ከዚህ ውስጥ አንድ እጁ ብቻ ነው የሚወሰደው ማለት እቺኛዋ 1/4 ነች ማለት። ስለዚህ ይሄ ይወሰዳል። ይሄ አንድ ሙሉ ነው፣ ይሄኛውም አንድ ሙሉ ነው፣ ይሄኛውም አንድ ሙሉ ነው። አሁን ስንቆጥረው 1 2 3 ሞላለንና እቺ ሩቧን 1/4 እንለጥፈዋለን ማለት ነው። ይሄ ማለት 3 ሲደመር 1/4 እንደዚህ ደግሞ እንለጥፋለን ወይ እንደምራለን። እንደምር ከፈለጋችሁ ወይ እንለጥፋለን ወይ እንደምራለን። መለጠፍ ምን ማለት ነው? 3 ብላችሁ 1/4 ማለት ነው። አይ እንደምር ካላችሁኝ ደግሞ ይሄው ደምሩ። የጋራ 4ን ወሰዱ። 4ን ለ1 አካፍሉ። ስንት ለሚሆነው? 4 ሲባዛ በ3 12 ሲደመር 4 ለ4 1 13/4 ሆነ ማለት ነው። ስለዚህ 13/4 ማለትን ደግሞ 12 ሲደመር 1/4 ይሄ ደግሞ ስንት ይሆናል? 12 ሲደመር 1/4 ማለት ደግሞ 12/4 ሲደመር 1/4 ማለት 3 ሲደመር 1/4 ተመልሶ ያው ነው የሚመጣው። ይሄው ገብቷችኋል? ያ ነው። አሁን ይሄ 3 ሙሉ 1 2 3 ይሄው 3 ድፍን ነው። ከዛ አራተኛዋ ፓርት አንዱ ነገር እኩል 4 ቦታ ተከፍሎ 1/4 እጅ ብቻ ነች የምትወሰደው። ምክንያቱም እቺ 1/4 እጅ ስለሆነች ማለት ነው።